በአንድ ወቅት ከ40 በመቶ በላይ የነበረው የኢትዮጵያ የደን ሽፋን ዘላቂ ባልሆነ የተፈጥሮ ሀብትና የመሬት አጠቃቀም ምክንያት የሽፋን መጠኑ ወደ 3 በመቶ ወርዶ እንደነበር የቅርብ ጊዜ ትዝታ ነው። ይህ ውድመት ብዝሃ ሕይወትን ከማጥፋቱም በላይ ማህበረሰቡን ለከፋ ድርቅ፣ ለጎርፍና ለምግብ ዋስትና እጦት አጋልጦት ቆይቷል። ታዲያ ይህንን ታሪክ ለመቀየርና የአየር ንብረት ለውጥ የሚያደርሰውን አሉታዊ ተጽዕኖ ለመከላከል ዘላቂ የአረንጓዴ ኢኮኖሚ ለመገንባት አዲስ ሀገራዊ ምዕራፍ በ2011 ዓ.ም ተበሰረ። ከጊዜ ወደ ጊዜ እየጨመረ የመጣውን የተፈጥሮ ሀብት መመናመንና የአየር ንብረት ለውጥ የሚያደርሰውን አሉታዊ ተጽዕኖ በመከላከል የግብርናውን ዘርፍ ምርትና ምርታማነት ለማሳደግ ብሎም ዘላቂ የአረንጓዴ ኢኮኖሚ ለመገንባት እንዲቻል አረንጓዴ አሻራ በሚል የተሰየመው ሀገራዊ የችግኝ ተከላ መርሃ ግብር በ2011 ዓ.ም በጠቅላይ ሚኒስትር አብይ አህመድ ሀሳብ አመንጭነትና አነሳሽነት ይፋ በመሆን ላለፉት 7 ዓመታት ሲካሄድ ቆይቷል። በዚህ ፕሮግራም በሚሊዮን የሚቆጠሩ ኢትዮጵያውያን በመሳተፍ በየዓመቱ በቢሊዮን የሚቆጠሩ ችግኞች በሁሉም የሀገሪቱ ክፍሎች የዝናብ ወቅትን ጠብቆ የመትከልና የመንከባከብ ስራዎች እየተከናወኑ ይገኛል። በኢትዮጵያ የአረንጓዴ አሻራ መርሃ ግብር መከናወን ከጀመረበት ከ2011 ዓ.ም ጀምሮ በርካታ ችግኞች በየዓመቱ ሲተከሉ ቆይቷል። ለአብነት መመልከት ብንችልም በ2011 ዓ.ም 4 ቢሊዮን ችግኞችን ለመትከል ታቅዶ በአጠቃላይ 4.7 ቢሊዮን ችግኞችን በ3 ወራት ብቻ ለመትከል ተችሏል። ይህም በኢትዮጵያ ታሪክ በጥቂት ወራት ውስጥ ብቻ በርካታ ችግኞች መትከል የተቻለበትም ሆኖ አልፏል። በተመሳሳይ በ2012 ዓ.ም 5.9 ቢሊዮን ችግኞች ሲተከሉ በ2013 ዓ.ም ደግሞ 6.8 ቢሊዮን ችግኞች መትከል ተችሏል። እንዲሁም በ2014 ዓ.ም 7.2 ቢሊዮን ችግኞች ሲተከሉ በአጠቃላይ በመጀመሪያው ምዕራፍ ማለት ነው 25 ቢሊዮን ችግኞች በመላው ሀገሪቱ መትከል ተችሏል ማለት ነው። በሁለተኛው ምዕራፍም ማለትም ከ2015 ዓ.ም ጀምሮ በተመሳሳይ 25 ቢሊዮን ችግኞችን በመላው ሀገሪቱ ለመትከል ታቅዶ የተለያዩ እንቅስቃሴዎች እየተደረጉ ይገኛል። በ2015 ዓ.ም 7.5 ቢሊዮን፣ በ2016 ዓ.ም 7.5 እንዲሁም ደግሞ በ2017 ዓ.ም 8 ቢሊዮን ችግኞች መተከላቸውን የግብርና ሚኒስቴር መረጃ ያመላክታል። በአረንጓዴ አሻራ መርሃ ግብር እንግዲህ ባለፉት 7 ዓመታት በአጠቃላይ ከ48 ቢሊዮን በላይ ችግኞች በመላው ኢትዮጵያ መተከል ተችሏል። በአጠቃላይ የአረንጓዴ አሻራ መርሃ ግብር ሲጀመር በሁለት ምዕራፎች የተጀመረ ሲሆን 50 ቢሊዮን ችግኞችን ለማድረስ ግብ ተይዞ እየተሰራ ይገኛል። ይህ ተግባርም ኢትዮጵያ በዓለም ትልቁ ዘላቂ የተፈጥሮ ሀብት ልማት መርሃ ግብርን የሚተገበርባት ሀገር እንድትሆን የአረንጓዴ አሻራ መርሃ ግብር ትልቅ አስተዋጽኦን እያበረከተ ይገኛል። ሀገሪቱ የጀመረችው ይህ ታላቅ ጉዞ በዘንድሮም ተጠናክሮ የሚቀጥል ሲሆን በ2018 ዓ.ም የክረምት ወቅት መላው ኢትዮጵያውያን 7.5 ቢሊዮን አዳዲስ ችግኞችን ለመትከል በዝግጅት ላይ ይገኛሉ። ከንቅናቄው ታላቅ ምዕራፎች አንዱ የሆነው የአንድ ጀንበር የችግኝ ተከላ ዘመቻን በሚሊዮን የሚቆጠር ሕዝብ በማሳተፍ በአንድ ቀን ብቻ በሚሊዮን የሚቆጠር ችግኞችን መትከል ተችሏል። ለአብነትም በ2011 ዓ.ም ከ354 ሚሊዮን ችግኞች በመትከል የመጀመሪያው ደማቅ ታሪክ ተመዝግቧል። በተመሳሳይ በ2015 ዓ.ም ከ500 ሚሊዮን በላይ ችግኞች መተከል ተችሏል። እንዲሁም በ2016 ዓ.ም በአንድ ጀንበር ብቻ 600 ሚሊዮን ችግኞች መላው ኢትዮጵያውያን በመተባበር ድልን አሳክተዋል። በ2017 ዓ.ም በተመሳሳይ በአንድ ቀን ከ700 ሚሊዮን በላይ ችግኞች በመላው ኢትዮጵያውያን መተከል ተችሏል። ይህ ዘመቻ ቁጥር ብቻ አይደለም። የደን ዛፎችን፣ የከተማ ውበትና በአርሶ አደሩ ማሳ ላይ የተተከሉ ዘርፈ ብዙ የፍራፍሬ፣ የመኖ፣ የማገዶና የጥምር ደን ልማትን ያካተተም ነው። በእነዚህ ዓመታት የተተከሉ ችግኞች የመጽደቅ መጠንና የደን ሽፋን መጠንን በየዓመቱ በእጅጉ እያደገ መጥቷል። በአገር አቀፍ ደረጃ 92000 ሄክታር መሬት ደን በየዓመቱ ይጨፈጨፍ የነበር ሲሆን በተከናወኑ የአካባቢ ጥበቃ እንዲሁም ደግሞ የችግኞች ተከላ ቁጥሩ ወደ 27 ሄክታር መቀነስ ተችሏል። ከእርሻ መሬቶች ብቻ 130 ቶን አፈር ከ1 ሄክታር ይታጠብ የነበር ሲሆን ይህ አሃዝ አሁን ላይ ወደ 54 ቶን በሄክታር ተሻሽሏል። በሌላ በኩል ደግሞ ከሌሎች የመሬት ክፍሎች 1.9 ቢሊዮን ቶን አፈር ወደ ውሃማ አካላት ይገባ የነበረውን ወደ 208 ሚሊዮን ቶን ማሻሻል ተችሏል። በአረንጓዴ አሻራ መርሃ ግብር በተከናወኑ የችግኝ ተከላዎችና እንክብካቤ ስራዎች የኢትዮጵያ የደን ሽፋን መጠን ከ17.2 በመቶ ወደ 23.6 በመቶ ደርሷል። ይህ አጠቃላይ የደን ሀብት 2.7 ቢሊዮን ቶን የሚጠጋ የካርበን ክምችት በመያዝ የዓለም ብክለትን በመታደግ ረገድ ከፍተኛ ሚና እየተጫወተ ይገኛል። በኢትዮጵያ የደን ሽፋን በየጊዜው እያደገ የመጣ ሲሆን በቀጣይም ይህንን የደን ሽፋን መጠን ወደ 30 በመቶ ለማድረስ መንግስት ትልቅ ርብርብ እያደረገ ይገኛል። የኢትዮጵያ የአካባቢ ጥበቃ ቁርጠኝነት በችግኝ ተከላ ብቻ አላበቃም። የአየር ንብረት ለውጥን ለመከላከልና ተፈጥሮን በጽኑ የሚጎዳውን የፕላስቲክ ለማስቀረት ሀገሪቱ ደፋር የህግ እርምጃን ወስዳለች። የፕላስቲክ ከረጢቶችን መጠቀም፣ ማምረትና ወደ ሀገር ውስጥ ማስገባት በወንጀል የሚያስጠይቅ አዋጅ ወጥቶ ከጥር 23 ቀን 2018 ዓ.ም ጀምሮ ሙሉ በሙሉ በመተግበር ላይ ይገኛል። ይህ በህግ የተደገፈው ቁርጠኝነት ሀገሪቱ ለአየር ንብረት ለውጥ የምትሰጠውን ከፍተኛ ቦታ በግልጽ ያሳያል። ይህ ሁሉ የአረንጓዴ አሻራና የአካባቢ ጥበቃ ተጋድሎ በዓለም አቀፍ መድረክ ድንቅ ፍሬም አፍርቷል።
ኢትዮጵያ ለአየር ንብረት ለውጥ ያሳየችው የማይናወጥ ቁርጠኝነት እውቅና አስገኝቶላት 32ኛውን የተባበሩት መንግስታት የአየር ንብረት ጉባኤ COP32ን እንድታስተናግድም በዓለም አቀፍ ደረጃ ተመርጣለች። ይህ ታላቅ ጉባኤ የኢትዮጵያን ሀገራዊ ገጽታ በዓለም መድረክ ላይ ይበልጥ ከፍ የሚያደርግና በዓለም በትልቁ ዘላቂ የተፈጥሮ ሀብት ልማትን የሚተገበርባት ሀገር መሆኗን የሚያስመሰክር ነው። በአሁኑ ወቅት ኢትዮጵያ COP32ን በድምቀት ለማስተናገድ በርካታ ዝግጅቶችን እያደረገች ትገኛለች። ይሁንና የተጀመሩ የአካባቢ ጥበቃ ስራዎችን ስኬታማነት በዘላቂነት ለማስቀጠልና አረንጓዴን ኢትዮጵያ ለትውልድ ለማጋራት አሁንም የሁሉም ማህበረሰብ ትጋትና ቀጣይነት ያለው ተሳትፎ ይጠይቃል።